አምባሳደር ሪድዋን ሁሴን በኢትዮጵያ መንግስት በኩል ዋነኛ ተደራዳሪና የቡድን መሪ ነበሩ። አቶ ጌታቸው ረዳ ደግሞ በትግራይ ክልል በኩል ዋነኛ ተደራዳሪና የቡድን መሪ ነበሩ። እነዚህ ሁለት የፕሪቶሪያ የሰላም ንግግር ተደራዳሪዎች የነበሩት ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። ስለ ሰሜኑ ግጭት፣ የፕሪቶሪያ የስምምነት ሂደት፣ ያጋጠሙ ችግሮችና የስምምነቱ አተገባበርን በተመለከተ ወደ ኋላ መለስ በማለት እንዴት እንደነበር ለመግለጽ ሞክረዋል። በሰሜኑ በተካሄደው ግጭት ህይወት ተቀጥፏል፣ ንብረት ሞድሟል። ያኔም ሆነ አሁን ብዙዎች ደጋግመው የሚያነሱት ነገር አለ። ወንድማማቾች ወደዚህ ደረጃ መውረድ አልነበረባቸውም የሚል የወንድማማቾች ጸብ በንግግር በውይይት መፈታት ነበረበት የሚል። አቶ ጌታቸው ግን በዚህ አይስማሙም። ግጭቱን ማስቆም አይቻልም ነበር፣ ነገር ግን ግጭቱም ሆነ የደረሰውን ጥፋት መቀነስ ይቻል ነበር ብለዋል። መነሳቱን ማስቀረት እንችላለን የሚል እምነት የለኝም። አሁን ሁሉ ካለፈው በኋላ ጥፋቱ በጣም የሚያጸጽት ነው፣ በጣም ያሳዝናል። በብዙ መልኩ ለእንደዚህ አይነት ስሜት መካረር የዳረጉን ነገሮች መለስ ብለን ስታስብ ሁሉም ኃላፊነቱን መውሰድ መቻል አለበት። እኔ የነበረኝ ድርሻ ወስዳለሁ። ሁሉም ሰው እንደ ኤንቲቲ ግን የደረስንበት ያቺ ርቀት የሆነ ግጭቱ አሁን መጨረሻ የያዘውን መልክ እንዲይዝ ከማድረግ አንፃር ግን ብዙ መሰራት የሚችሉ ስራዎች ነበሩ የሚል እምነት አለ። ሁሉ ጊዜ ወደ ግጭት ሲገባ ታሳቢ የሚደረጉ ነገሮች አሉ። ከግጭቱ ምን ትርፍ ይገኛል፣ በምን ያህል ዋጋ ብሎ ማስላት፣ አለፍ ሲል ደግሞ ሌላ አማራጭ አለ የለም የሚለውን አስቀድሞ ማሰብ ይገባል። ወደ ግጭቱ ሲገባ እነዚህ ታሳቢ ቢደረጉ ኖሮ ግጭቱን ማስቆም ይቻል ነበር። የሰሜኑ ግጭት ለየት የሚያደርገው ነገር አሉ አምባሳደር ሪድዋን፣ ሶስተኛ ወገንም ተሳታፊ ነበር። ይህ ብቻ አይደለም፣ ይለይልን ይዋጣልን የሚል ሐሳብም ነበር ብለዋል። የመጀመሪያው ኦኬ አለመተማመኑ ሰፍቷል፣ መቃቃሩ ሰፍቷል፣ የሚያራግበው ብዙ ነው፣ ከውጪ ሂሳብ ለማዋረድ የሚፈልገው በጣም ብዙ ነው። ዝም ብለህ በቀላሉ የሆነ ቦታ ሄደህ ለኩስ አድርገህ ከዛው መልሰህ የምታጠፋው የሚመስለው ብዙ ነው። ከሱ ጋር ተያይዞ የመጀመሪያው እኔ እንዳመለጠ እድል ይቻል ነበር፣ ግን ኦኬ እንዳመለጠ እድል ወስደን ከዛ ግን 2-3 አማራጮች ስለነበሩን እሱንም ተጠቅመንበት ቢሆን ኖሮ አሁን ተፋይ ሰው ህይወት የወደመ ንብረት ከዛ በህይወት ለቀረው ሰው ደግሞ ያተረፍንለት እዳ በማህበራዊ ህይወቱን በኢኮኖሚውም በአካሉ ያተረፍነው እዳ ካሰብከው አይ በቃ እኔ ራሴን እልህና አጎ ዋጣ አርጌ ትንሽ ቻል አርጌ ብሻገረው ኖሮ ላስቀረው ይችላል ነበር ብሎ ማሰብ ከባድ አይመስለኝም። ትልቅ ትምርትና ትልቅ ቁም ነገር ሊወሰድበት የሚገባው ከደረሰው ውድመትና እልቂት ለመማር ተምሮም በቀጣይ ለማስተካከል አሁንስ ተነሳሽነትና ቁጭቱ አለ ወይ የሚለው ነው። ይህን ማድረግ ከተቻለ የግጭት በርን መዝጋት ይቻለናል። ያለፈን ነገር እኮ የምናነሳው ትምርት ልንወስድበት እንዳይደገም ለማድረግ ነው። አሁንም መማር አሁን ራሱ መማር እሺ፣ ከዛስ መማር አለ ወይ? ከዛስ ሪሞርስ ማድረግ መጸጸት አለ ወይ? መቆጨት አለ ወይ? ከዛ እንደዛ ከሆነ ደግሞ ለማካካስ በተቻለ መጠን ትንሽ እየሰጡ ትረስት ለመፍጠር የሚደረግ ሙከራ አለ ወይ? ለግጭት በርን ለመዝጋት የሚያስችል ነገር በሙሉ በበቂ እየተሰራ ነው ወይ የሚል ጥያቄ ነው ማተር የሚያደርግ ይመስለኛል። በሰሜኑ የነበረው ግጭት የተለያዩ ምዕራፎች ነበሩት። የመጀመሪያው ምዕራፍ ቢያልፍ እንዴት ሁለተኛና ሶስተኛውን ዙር ግጭት በንግግር መፍታት አልተቻለም? ምክንያት የፌደራል መንግስት በዚህ በኩል ተነሳሽነት እንደነበረው ተደጋግሞ ስለሚነሳ በሚል ለአቶ ጌታቸው ለቀረበላቸው ጥያቄ ዋናው ጉዳይ መተማመን የሚጠይቅ ነበር። ይህ ሆኖ እያለ ግን የኃይል አዛዦች ድርድሩን ቢደግፉም የሲቪል አመራሩ ግን ይዋጣልን የሚል ሐሳብ ነበር። ይሄ ገሌን ይቻላል እኔ የሚዋጣልን ከሚሉት ስለነበር ራሴን ነፃ ላረግ አልችልም። ግን ባየኋቸው አጋጣሚዎች ግን ለማቀራረብ የሚያስችሉ ድሎች ነበሩን። አሁንም ድረስ ለምን ሰላም መጣ የሚል አለ። ጭርሱኑ ፕሪቶሪያ መሄድም ሆነ የፕሪቶሪያ ስምምነት መፈረም አልነበረበትም የሚል ቡድንም አለ። ይህ ሐሳብ አሁንም በየአደባባዩ እየተቀነቀነ ነው ይላሉ። ፕሪቶሪያ መፈረም አልነበረበትም የሚል ሐሳብ የነበረው ሰው አልነበረም። በዛን ሰዓት መፈረም ነበረበት። እኔም ጸጸትበት ነገር የለም ማለት የሆነ አቋም ይዤ መንቀሳቀስ ግን አቋምህ የያዝከው አቋም መጨረሻ ላይ ውጤት የሚያስገኝበት መንገድ የግድ ጠመንጃ በመያዝ ብቻ አይደለም። በሰላማዊ መንገድ ልታስፈጽመው ይችላል በምትልበት ሰዓት የምትወስዳቸው ውሳኔዎች አሉ። የነዛ ውሳኔዎች የግሌ ብቻ ውሳኔዎች አልነበሩም፣ የአመራር ውሳኔ ነው። ግን ነገሮች በቆዩ ቁጥር የሆነ ነገር አጥቻለሁ የሚል ወገን የሆነ ወይ ስልጣን አጥቻለሁ ወይ ተቀባይነት አጥቻለሁ የሚል ወገን አይ ቀድሞውንም
መፈረም አልነበረበትም ብሎ በአደባባይ አሁን ይገለጻል። በድርድሩ ማየት የቻልነው ወንድማማቾች መካከል የተፈጠረን አለመግባባት ለመፍታት ለማስታረቅ የተደረገ ሂደት አድርገን ነው የወሰንነው። ወንድማማቾች ተጣልተው ሊቀሩ አይገባም፣ ተነጋግረው ሊታረቁና ሊስማሙ ይገባል። በእኛም ድርድር ላይ የታየው መንፈስ ይህ ነው ብለዋል አምባሳደር ሪድዋን። ውይይቶችን ለማድረግ ቀን ቆርጠን እንለያያለን፣ በተባለው ቀን ላይ ግን አንገናኝም። ሁሌም በተለያየ ምክንያት የግንኙነት ቀናት እንዲራዘሙ ይደረጋል። ይህ ደግሞ ችግር አለው። ቶሎ ቶሎ መገናኘት ለመግባባትና ውሳኔ ለመወሰን ያግዛል። ይህ ምን ማለት ነው? በግጭቱ ሳቢያ የሚደርሰውን የውድመትና የሞት ቁጥር መቀነስ ይቻላል። ይህን ማድረግ ባለመቻሉ በመስከረም 4 እና ቀጥሎ ኦክቶበር 1 ልንገናኝ ነበር ቀጠሯችን። ሲራዘም ኦክቶበር 23 ኦክቶበር 22 አካባቢ ነው የተገናኘ ነው። በዛ ሁሉ ጊዜ መሃል 10 ሺዎች የሚቆጠሩ ሰዎች የተቀጠፉ ነው፣ ወጣቶች የተቀጠፉ ነው። የጅቡቲው መድረክ ተኩስ ማቆም የምንችልበት እድል ፈጥረን ቢሆን ኖሮ በሁለታችንም ሳይድ መኮራረፉ ምናምኑ ቀርቶ እድል ፈጥረን ቢሆን ኖሮ ስንት ሰው ማዳን እንችል ነበር የሚለው መገመት ብቻ ነው። በድርድሩና በንግግሩ ወቅት በሁለቱም ወገን በኩል የነበረው መቀራረብ ደስ የሚያሰኝ ነበር፣ አደራዳሪዎችን ጭምር ያስደነቀ። ይሁን እንጂ ችግር አልነበረም ማለት አይቻልም። አስቸጋሪ ከነበሩ ጉዳዮች መካከል የመጀመሪያው የዲሲፕሊን ሲሆን ሁለተኛው እውነታውን መቀበል ላይ ነው። ሶስተኛው ካለቀ በኋላ የመጣብን የዚህ የአከራካሪ ቦታዎች ጉዳይ የተመለከተው ኢሹን የነበረው በዛ በደረስመት ደረጃ ጥፋቱ መቆም አለበት የሚል እምነት ስለነበረ በጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ህገ መንግስታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ በኃይል የመለወጥ ሂደት ተቀባይነት የለውም ወደሚል ነገር መምጣት አለበት ተብሎ መጨረሻ የተፈራረም ነው። በፕሪቶሪያው ስምምነት ወቅት ሁሉም ተደራዳሪ አካላት ወደ ማዕከል ሪፖርት እንዲያደርጉና ድጋፍና ግብዓት የሚያገኙበት ሁኔታ ነበር። ይሁን እንጂ በህወሓት በኩል ሪፖርት ከማድረግ አንፃር መቀለ ከተመለስን በኋላ የገባኝ ነው። ኤቭሪ ዴይ ሪፖርት የሚያደርጉ ሰዎች ነበሩ። በቃ ምንድነው ሊያስቀሩት የሚፈልጉት እግዚአብሔር ብቻ ነው የሚያውቀው። ምክንያቱም በዛ ሁኔታ ማንዴት ይዞ ነው የመጣን ኃይል ምን በማለት በቃ በግል ማለት ነው የሚሆነው፣ በግል ማሳበቅ ነው የሚሆነው እንጂ ውሳኔን ወደ ኋላ የሚመልስ ሪፖርት ያደረገ ሰው የለም። እኛ ለምሳሌ አላረጉልንም ይላል የኔ ሊቀመንበር እኮ ኤቭሪ ዝርዝር ያውቃል። መንግስት አፍርሰው መጡ ይላል። ምርጫ ያደረግነው ምርጫ ነው እንዲሰረዝ የተደረገው በዛ ስምምነት። ምርጫ ከተሰረዘ በኋላ ምን መንግስትን ይጀምልሰው? የፕሪቶሪያ ስምምነት በአግባቡና በተደረሰው ስምምነት መሰረት ያለመተግበሩ ምክንያት መመርመር አለበት። ይህንን የምንለው በአግባቡ ቢተገበር ኖሮ አሁን ላይ ያሉ ችግሮችም በብዛት ይፈቱ እንደነበር ስለሚታመን ነው። ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌደራል መንግስት የፌደራል ተቋማት የሰጧቸውን ውሳኔዎች አልቀበልም ፈለክም አልፈለክም ይሄን አረጋለሁ ብሎ ደግሞ ይላል። ምንም እንትን የለውም። አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። ይሄን በማስከበር ሂደት ፌል ያደረግናቸው ነገሮች አሉ። ግን ደግሞ እስካሁን መሄድንባቸው ርቀቶች አይ ሁሉም ነገር እገሌ ብቻ ነው የፈጸመው ብለህ ልትሞግታ እንደ ምስክር በግልጽ ምናገረው አሁን የሚገመገምበት መድረክ ይኖራል። የሚገመገምበት መድረክ ላይ የፕሪቶሪያ ስምምነት መንፈስ መንግስት አፍርሷል ብሎ ሊሞግት የሚችል ሰው ፕሪቶሪያን ማይቀበል ነው። በክልሉ የሚገኙ ታጣቂዎችን ትጥቅ በማስፈታት ታድሶ በመስጠት ወደ ህብረተሰቡ ተቀላቅለው ሰላማዊ ህይወት እንዲመሩ ማስቻል የሚል በፕሪቶሪያው ስምምነት በግልጽ ተቀምጧል። ይህን ስራ ላይ ማዋል ግን አልተቻለም። ለምን ብሎ መጠየቅ ይገባል። መንግስት የሚባል በምርጫ ያቋቋመው ነው። ያ ምርጫ ደግሞ ምርጫ ቦርድ ሳይወቅ በራሳችን ጊዜ ያደረግነው ምርጫ ነው። ምርጫውን ማድረግ ያምንበታል። ያኔ ፕሪቶሪያን ስፈርም ግን ምርጫው ማድረግ ትክክል እንዳልሆነ ተቀብዬ ያቋቋምኩት ሰራዊትም በሂደት ስርዓት ባለው መልኩ ወደ ሰላማዊ ኑሮ መመለስ አለበት በየፈርሜ ነው ሄድኩት። ወይ ይሄን ፊርማ መፈረም አልነበረብህም ብሎ የሚያምን ሰው ብቻ ነው አሁንም ሰራዊት ይቀጥላል ሊል የሚችለው። ያ ማለት የትግራይ ደህንነት የትግራይ ህዝብ ጸጥታ ሁኔታ ግምት ያስገባል። የተስማማበት ስምምነት መፈጸም አለበት። መፈጸም የሚኖርበት ግን አንደኛው ወገን እዛ ጥግ ይዞ መንግስት አፍርሰብኛልና ጥፋት ፈጽመብኛል ይፎከር አይደለም።
ከፕሪቶሪያ ስምምነት በኋላ የፌደራል መንግስትና ጊዜያዊ አስተዳደሩ በትብብር ያሳኳቸው ተግባራት አሉ። ይሁን እንጂ መሰራት ሲገባቸው ያልተሰሩ ስራዎችም አሉ። ስኬቱን ትተን ጎዶሎውን ብናነሳ ለኔ ሪግሬት ማረገው ተጨኘም ጉልበት ተጠቅመም ለምኝም ጸልየም መስተካከል የነበረበት ከፌደራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ መመለስ ተፈናቃዩ ራሱን እንዲያስተዳድር ማድረግ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። በክልሉ የሚገኙ ተፈናቃዮችን በተመለከተም በተያዘው ጊዜና በተቀመጠው አግባብ መስራት ቢቻል ብዙ ርቀት መሄድ ይቻል ነበር። ይህንን ግን የማይደግፍ አለ። ይህ ቡድን ነው አሁን ላይ በወርቅ ዘረፋና በህገ ወጥ የሰው ዝውውር ላይ ተሰማርተዋል የምንለው። እነዚህን ሰዎች በወቅቱ ከነበረበት ቦታ ማንሳት ቢቻል ኖሮ ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜያዊ አስተዳደሩ እንትኑ የአከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? because እሱ under his leadership ነው የሚሳካው። so ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። ከዝርፊያና ከህገወጥ የሰው ዝውውር ባለፈ ተፈናቃዮች ወደ ቀያቸው እንዳይመለሱ በእነሱ ስቃይና ችግር ተጠቃሚ መሆን የሚፈልግ አካል አለ። ይህ አሁን በግልጽ እየወጣ ነው። ተፈናቃይ መመለስ አጀንዳቸው ያልሆኑ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ የሚታይ ይመስለኛል። አንዳንዱ ሰው ደግሞ ዳተኛ ነው። ለሱ እሺ ይላል፣ ከኛ ጋር ይስማማል። ከዛ ከወዳኛው ማይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል። የፕሪቶሪያ ስምምነት የቀድሞ ህወሓት የፌደራል መንግስት ተቋማትን አክብሮና ተባብሮ መንቀሳቀስ እንዳለበት ይገልጻል። ከዚህ አንፃር አስፈጻሚው አካል የሚጠበቅበትን ሁሉ አድርጓል። በህወሓት በኩል ግን ህወሓት ደግሞ የሚጠበቅ የነበረው ወደ ህጋዊ እንቅስቃሴ እንዲመለስ አሁን ስለተደረገ ህጋዊነት ተላብሶ ቀጣይ በህግ ማሟላት ያለባቸው ጉዳዮችን ይሰራል የሚል ነው አንደርስታንዲንግ ያለው። ሪያሊቲውም እሱ ነው። ያንን ለማድረግ የተጀማመሩ አሉ። አሁን ችግሩ ምንድነው? መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደ ተፈናቃዮቹ ነው። እዛ ሲሄድ ደግሞ ልክ አይደለም ሲባል ኦኬ ልክ አልነበርኩም እንደ ብሎ ይቅርታ እንደመጠየቅ ወይም አልገባኝም ነበር በዚህ መንገድ ስለዚህ ሞክረው እንደማለት ልክ እንደ ተካደሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው። እዛ አካባቢ አንዱ አምኖ ይሄድና ሌላ አለ ተጠያቂነት የሚፈራ ኃይል አለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። በስርቆት በሌላ አይነት ወንጀል የሚጠረጠር ኃይል አለ። እዚህ ውስጥ አንዳንዱ በቅንነት ፖለቲካሊ ይሄ ቁም ነገር መስሎት ወይ አንዳንዱ ከገሌ ጋር ተደጋግፌ መንግስት ድንገት በገፋው ይወድቅልኝ ይሆናል ብሎ የሚያስብ አለ። ህግና ህገወጥነትን ያጣቀስክ መሄድ አመል ነው። በትግራይ ክልል በጊዜያዊ አስተዳደሩ ቢሮ ጭምር የኢትዮጵያ ባንዲራ አይውለበለብም። ለምን በሚል ለቀረበላቸው ጥያቄ አቶ ጌታቸው አንዳንዴ ስሜቶች የሚፈጥሩት ነገር ሊኖር እንደሚችል ገልጸው ይህ አለመሆኑ እውነታውን አይቀይርም የትግራይን ኢትዮጵያዊነት ብለዋል። ተፈጥሮ የነበረው ኢንቫይሮንመንት የፈጠራቸው ስሜቶች አሉ። ስለዚህ ይሄ ኢንቫይሮንመንት በምንድን ነው ታከመው ያልናቸው ሰላም ለመፍጠር የሚያስችሉ ስራዎችን በመፍጠር ነው። አሁንም እኮ ችግር ሲፈጠር ወደ ኤርትራ እኮ አይሸሽም ሰው ሲፈናቀል ወዴት ነው የሚመጣው? አዲስ አበባ ነው የሚመጣው። አዲስ አበባ ነው ስራ የሚሰራው፣ ሐዋሳ ነው ስራ የሚሰራው። ይሄ ፋክቱን አይቀይርም። የትግራይን ኢትዮጵያ አካል መሆን አይቀይርም። በግጭቱ ጊዜም እናነሳ ነበር። የተገናኘን ጊዜ ማወራለሁ። ባንዲራ ግርግዳቸው ላይ የሰቀለው ኢትዮጵያ ጸባችን ከመንግስት ጋር ነው እንጂ ከኢትዮጵያ ጋር አይደለም የሚሉ ነበሩ። ሌላው ሰው ደግሞ ከመንግስት ጋር የሚጋባውን እልህ ራሱም ጭምር ሚናው ኖሮት ያስቀመጣቸው ሴቶችንም ድናይ ወደ ማድረግ የሚሄድ ሰው አለ። ኦርዲነሪው ሰው ደግሞ ያው በኢሞሽንስ ይኖሩታል፣ ግን አስተንትኖ ምን አድርጎ አቋም ወስዶበት አይደለም የሚለው ሰው የመነጠል ስሜትን የሚያቀነቅኑ በፓርቲም ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው ትግራይ ህዝብ ላይ ምን አይ ቲንክ 1%ም 2%ም ወደንስ ያለው አይመስለኝም። የቀድሞ ህወሓት ላለፉት 50 ዓመታት ምንም ማሻሻያ ሳያደርግ ባለበት ተቸንክሮ የቆመ ነው። እናም ያሁኑ ወጣት ይህንን አልፎ መሄድ ይጠበቅበታል። ቤተክርስቲያን መቆጣጠር የሚፈልግ አስተሳሰብ፣ እድር መቆጣጠር የሚፈልግ አስተሳሰብ ህወሓት ስላደረገው ሌላ ፓርቲም ቢያደርገው ስህተት ነው፣ አይሆንም፣ ተቀባይነት የለውም። ስለኔ ወጣቱ ይህን ሳይክል ብሬክ ማድረግ አለበት።
አምባሳደር ሪድዋን ሁሴን ከኢዜአ ጋር በነበራቸው ቆይታ ማጠቃለያ ላይ እንደተናገሩት ሁልጊዜም ለአዲስ ነገርና ለለውጥ መዘጋጀት አስፈላጊም ተገቢም እንዲሁም የግድም ነው ብለዋል። አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። ወይ እሱን ጥሎት ነው አዲስ የሚመሰርተው ወይ ክራሽ አድርጎት ከውስጡ ካኒባላይዝ አድርጎ ነው አዲስ ማውጣት ያለበት ትውልዱና አይ ቲንክ በሀገር ደረጃ ይሰራል። የዛሬ በ60ዎቹ ያስቀው አቋም አሁን ልትቀጥል አይችልም። በእኔ መፈክር ሌላ ወጣት ጦርነት ውስጥ እንዲገባ አልፈልግም ብቻ ነው ያልኩት። እንችን ያልኩት ለኔ ህልውና ሲል ተጨማሪ ዋጋ እንዲከፍል ግን አልፈልግም ነው። ሰው በሰላም መንጨረሰው ነገር በሰላም ያለን እድል እስክናሟጠጥ ድረስ ፕሪቶሪያ እሱን እድል ነው የፈቀደልን። ለምንድን ነው ወደ ጠመንጃ ኳኳታ መንገባው የሚል ወጥተህ ሰላም የምትለው ማን ጦረኛ አለ ይልሃል። እኔ ሰላም ነው ያልኩት፣ ጦረኛ ብዬ ከሰስኩት ሰው የለም። በተግባር ጦረኞች እንዳሉ ይያወቁም ጭምር ማለት ነው። ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው ነው። ማስወገድ ምን አይነት ማስወገድ? ከፓርቲ ፊዚካሊ ማስወገድ። ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማሰብ መቻል አለበት።